ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው ብላችሁ ወንድሞቼ፣ እናቶች የትኛውም ሃይማኖት ውስጥ ብትሆኑ ደስ ብሏችሁ አሜን በሉ። ያላገባችሁ ሰዎች ካላችሁ ለእናንተ የሚሆን ተስማሚና ምቹ ረዳት ከፈጣሪ ዘንድ ሄቨንሊ ማች ሜድ የሆነ ትዳር ይኑራችኋል። ታዲያ በዛሬ መርሃ ግብራችን ወገኖቼ ርዕሱና ተምኔሉ ላይ እንደተመለከታችሁት አንድ መሰረታዊ የሆነን ነገር እናነሳለን። የሳጥናኤሉ ዓለም ወገኖቼ ሞደርኒዝም፣ ይሄ ፖስት ሞደርኒዝምን በመጠቀም የወጣቱ ጭንቅላት ውስጥ ብዙ እውቀት ጠቅጥቆ ሲያበቃ አምላክ አስቀድሞ ራሱ የፈጠረውን ይህንን የትዳር የፍቅር ግንኙነት ሐሳቤ እንዴት አድርጎ ዲስቶርት ያደረገውና ቀጣይ ያለው ጄኔሬሽን ተጣሞ እንዲያድግ እየተጫወተ ያለውን ቀላል የማይባል ሚና ወገኖች እንነጋገራለን ማለት ነው። ስፔሻሊ ያላገባችሁ ሰዎች እስከ ቪዲዮ መጨረሻ ድረስ ቆዩ ጊዜ ካላችሁ። እንግዲህ ወገኖች አሁን ባለንበት ሶሻል ሚዲያ ጣራ በነካበትና ብዙ ሰው የሶሻል ሚዲያ ሱሰኛ በሆነበት ዘመን ሶሻል ሚዲያ ላይ የሚመጡ ሽምግልናዎች፣ ልደቶች፣ ሰርጎች በጣም ኤክስትራቫጋንሲ ከመሆናቸው የተነሳ አንድ አገር ላይ ነው ወይ የምንኖረው ብላችሁ እስክትጠይቁና ግራ እስክትጋቡ ሰው ገንዘቡን ከየት ነው የሚያመጣው እስክትሉ ጄኒዩንሊ ነው ብላችሁ እንደነዚህ አይነት ሽምግልናዎችን መመልከት የተለመደ ሆኗል ወገኖች። ኢን ሚሊየንስ የሚያወጣ አበባ ባይሱዚ እየተጫነ ነው አሁን እህቶች የሚሄድላቸው። አሁን አንድ ፍሬ ሁለት ፍሬ ምናምን ይዘህ ብትሄድ እዛው ተክለህ ችግኝ አፍላበትና እንግዲህ መክሊትን ፈልግ ነው ምትል መክሊት ራሱ። በዚህ ምክንያት ወገኖች የሞቀ ድግስ እና እንዲህ አይሎፕራን ሲያኮበኩብ አይታችኋል። ሊነሳ ሲል ብዙ ሁካታና ድምቀት ፈጥሮ ከተነሳ በኋላ የሚፈጣፈጥ የሚከሰከስ የትዳር አይሎፕራንን በዝቶብናል ወገኖች። አይሎፕራን አምቴሊንግ ወገኖች፣ ምን ያህሎቻችሁ ይህን ታውቃላችሁ? እንግዲህ ይህንን ጥናት የአዲስ አበባ ነዋሪዎች ምዝገባና ሬዚደንሲ ሰርቪስ ኤጀንሲ ያወጣው መረጃ ነው ማለት ነው። ዊዝን 6 መንዝ ውስጥ ወገኖች፣ በ6 ወራቶች ውስጥ ብቻ መሀል ከተማ አዲስ አበባ ላይ ምን ያህል ትዳር የፈረሰ ይመስላችኋል? 5800 በ6 ወር ውስጥ ብቻ ነው የምላችሁ። ይሄ ማለት ወገኖች በየቀኑ አትሊስት ቁጥሩን ከተሳሳት ካወረሙ 32 የሚሆኑ ሰዎች ይፋታሉ ማለት ነው። ኤቭሪ ሲንግል ላይ መሀል ከተማ አዲስ አበባ። ሌሎች ጥናቶችም እንደሚያሳዩት ወገኖች 45% የሚሆነው ትዳር ኢትዮጵያ ውስጥ የሚመሰረተው በተመሰረተ ምናልባት በ10 በ15 እንዲህ እስከ 20 ዓመት ባለው ጊዜ የሚፈርስ ነው። እንደ አዲስ አበባ ባሉ ተለቅ ባሉ ከተሞች ላይም ወገኖች ዲቮርስ ሬቱ ኤቭሪ ይር ምናልባት ከእጥፍ በላይ 139% በላይ ኢንክሪዝ እያሳየ ነው የሚሉ ጥናቶችም አሉ ወገኖች። እነዚህን ቁጥሮች የምነግራችሁ የነገሩን አስከፊነት እንዲሁም ደግሞ ምን ያህል ዳቢሎስ በዛ ውስጥ ስሩን ሰዶ ሲያበቃ ነግራችኋለሁ። አምላክ አስቀድሞ በራሱ ሀሳቡ የፈጠረውን እንዲሁም ደግሞ ጽንሰ ሀሳቡ ከሱ የጀመረውን ትዳርን የፍቅር ግንኙነትን ዓለማዊነትን እዛ ውስጥ በማሰባጠር የብዙ ሰዎችን ጭንቅላት ወጣቶቹን ስፔሻሊ በመቆልመም ደረጃ ወገኖቼ የነወለለ ትዳር፣ የነወለለ የፍቅር ግንኙነት፣ የነወለለ ሽምግልና። እንግዲህ ይህንን ቪዲዮ ተመልከቱት ወገኖቼ። እንደምትመለከቱት አበባ በዚህን ጊዜ ለፍቅረኛ ይዘህላት ምናልባት ልታገባት የተንደረደርከው ላለችው እህት ይዘህላት የምትሄደው በእጅህ ወይም ደግሞ በሆነ ነገር አሳጥረህ ብቻ ሳይሆን አሰባጥረህም ነው። የአይሱዙ ሹፌር ከረዳት ጋር ከኋላ ተጭኖ ደግሞ ሜን የሆኑ የከተማው መንገዶች ላይም ደግሞ መመላለስ አለበት ቪዲዮ እየተቀረጸ። ለመሰለ የሚበላው ያጣም ህብረተሰብ እንደዚህም የሚኖር ሰው አለ ብሎ ራሱን መጥላት አለበት። ማህበረሰቡ ላይ የሚዘራ ሰብሊሚናል ሜሴጅ አለ። ወጣቱ ተስፋ እየቆረጠ ያለው ያለ ምክንያት አይደለም። ዲያብሎስ ደግሞ በዛ ውስጥ እየተጠቀመ ብዙ ወጣቶችን ራሳቸውን እንዲያሰናብቱ ሹክ የሚላቸው አንተና አንቺ ምናልባት እንደነዚህ አይነት ሰዎች የሚያደርጉትን ነገር እንደ ጡብ ገንብቶ ነው። ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑ እንግዲህ መነጋገር ይሆናል። እኔ ጋር 28 ዓመቴ ነው 29 ዓመቴ። ሰው በ22 በ23 ዓመቱ እንደዚህ አይነት ነገር የሚያደርግ ከሆነ ማኔ ከዚህ በኋላ በሰራም ደግሞ እዛ አልደርስም የሚል እምነት አለው። ይሄ ደግሞ ውሸት አይደለም ወገኖች፣ እውነት ነው። የአንድ ኢትዮጵያዊ ደሞዝ ከ7,000 ምናልባት አሁን 12,000 ብር እንደዛ አይነት ገደማ ደርሷል። 12,000 እስከ 20,000 ባለ ትልቅ ብር እንዳይመስላችሁ ወገኖች። አሁን የቤት ኪራይ ዝም ብሎ ርካሽ የቤት ኪራይ የሚባል ከ10,000 ብር በታች አታገኙ። አዲስ አበባ ውስጥ ነው ብላችሁ ክፍለ ሀገርም ብሶበት የሆነ ነገርስ ኖሮን ሲያበቃ በቃ ማለት አበባ እንግዛ ችግር የለውም አይደለም። ባይሱዚ እንዳልኳችሁ ምንም ችግር የለውም። በሄሊኮፕተርም በታንክም በምንም አስጭነ ውሰድላት። ነገር ግን ያንን ነገር ሶሻል ሚዲያ ላይ አምጥተን አይ ይውልኝ ብለን እንቁልልጭ የምንል ሰዎች የበዛ ነው እኮ። ከማንነት ቀውስ የተነሳ ያለንን ነገር ድሃዎችን አሳይተን፣ ድሃው ስላችሁ አንተ ያለህ ነገር የሌላቸው ሰዎች አሳይተ እነሱ አንተን ሲያመልኩ ከሆነ እኮ አንተ እየፈለክ ያለው መመለክን ነው፣ ጣዖት መሆንን ነው እንጂ የሆነን ቪዲዮ መቅረጽ ብቻ አይደለም። አስተውላችሁት ከሆነ ወገኖቼ ድግሶች እንደዚህ ማለት ሾው ያለባቸው እንደዚህ ኮሜርሻላይዝድ የሆኑ ኤግዚቢሽኖችን የምንወደው አፍሪካውያን ስፔሻሊ ኢትዮጵያ
ነጭ ምናምን ከተመለከታችሁት ሰርጉም ላይ የሆነ ገንዘብ ቢያወጣ ጥቂት ነው ከአንተ ጋር የሚቆየው 30 ደቂቃ ምናምን፣ ከዛ አብረው ነው የሚሄዱት። ይሄ የሀገር ሰው ሰብስቦ አብልተው ያላቸውን ነገር እዛ ሽምግልና ምናምን ተብሎ ሾዊ አይደሉም። አፍሪካውያን ስንባል ኢንጀነራል ጥቁር ህዝብ ስንባል ሾዊ ነን። የሆነ ነገር ቢኮዝ ወገኖቼ በዘመናት መካከል ጭንቅላታችን ላይ የተገነባ የአናሳ ሜንታሊቲ አለ። ስለዚህ ያንን አናሳ ሜንታሊቲ ገንዘብ ኢንቨስት እያደረግን ልናጣፋው እንሞክራለን። ደሞር ልናጣፋው በሞከርን ቁጥር ግን እንደ ነዳጅ ነው እሳት ላይ እንደሚደረግ ቦግ እያለ ነው ይመጣው። ለመሰለ ቀውስ የሚጀምረው ከውስጥ ነው ማለት ነው። ምናልባት ከራሳችን ጋር ባይገናኝም ራፐሮችን ከተመለከታችሁ ስፔሻሊ ደግሞ ውጭ ያሉ ጥቁሮች መኪናቸው በጣም ሾዊ ነው። በቃ ጎማው በዚህ የሚነሳ በዛ የሚነሳ፣ የሚለብሱት ልብስ ሰንሰለቱ ድምቅ ያለ የሚያንጸባርቅ 20 ዳይመንድ እዚህ ላይ ትላልቅ ምናምን። ይሄ እኮ ምንም መሰረቱን ሄደን ስንመለከተው በዘመናት መካከል አትችልም፣ ትንሽ ነህ አንተ፣ ትልቅ ትሆን ዘንድ ገንዘብ ያስፈልጋል ተብሎ ፕሮግራሚንግ የተሰራበት ትውልድ እንዳለ እኮ ነው የሚያሳይ። ለነገርኳችሁ ፍቅራችንም እውነተኝነቱ የሚረጋገጠው how much they spend on you it's all about money። ሽምግልናም ስትልቅ ቤተሰብ የሚቀበል ሁሉም ላይሆኑ ይችላሉ። ምንድነው ምን አለው ስራው it's all about money ወገኖች። ትምህርትም ስትማር ምንድነው የምትመርጠው ፊልድ ያበላል ወይ? it's all about money። የት ነው ያለው ገንዘቡ ነው ሩጫው ለመሰላቸው ወገኖች። ድሃ ስለሆነ የኪስ ሳይሆን የጭንቅላት። እንግዲህ ወገኖች የኔ ጩኸት ለምን ሰዎች ገንዘብ ያወጣሉ አይደለም እያልኩ ያለሁት። ነገሩ ገንዘብ ኢንቨስት ከማድረግ የዘለለ የማንነትን ፕሮብሌም ስላለው ስሩ ላይ የተበላሸ ምንም ነገር ደግሞ ወገኖች ምንም ነገር ብትገነቡበት ስለሚፈርስ። ታዲያ በእንደነዚህ አይነት ሩጫዎች ውስጥ ወገኖች የሳጥናኤል ዓለም ሁለት የሆኑ መሰረታዊ ነገሮችን ማፍረስ፣ የራሱን የሆነ ነገር መገንባት ይፈልጋል። የመጀመሪያው ትዳር፣ የፍቅር ግንኙነት ኢትስ ኦል አባውት ወገኖች ፊዚካል እና ስጋዊ ይሆናል ከአለው መንፈሳዊ ኢምፕሊኬሽን ውጭ ማለት። አምላክ ለህዝቡ ለፍጥረቱ ያለውን ዓላማ ካስታወቀ በኋላ ያንን ዓላማውን ጠምልሎ ህዝቡ እንደ አምላክ እሳቤ ሳይሆን እንደ ዳቢሎስ ጽንሰ ሀሳብ እንዲኖር ስለሚፈልግ ያንን ያደርጋል። ስለዚህ ትዳር የሚለው ጽንሰ ሀሳብ ወገኖች አሁን ከመንፈሳዊ እሳቤ ወጥቶ ስጋዊ ሆነ። ታዲያ አሁን ወገኖች የፍቅር ግንኙነት ስፔሻሊ ደግሞ ትዳር ኢትስ ኦል አባውት መኒ ኤንድ ሴክስ ሆኗል ነው ምናችሁ። ቴሌጎኖች በጣም በርካታ ቁጥሩ በጣም በሚያስፈራ ሁኔታ ብዙ ሰዎች ያደርጋል። በጣም የሚወዳት በቅንፍ ውስጥ ማለት ነው ያው ፍቅርም መልኩን ስለቀየረ ይሄ ፍቅር አምላክ የሚለው እግዚአብሔር የሚለው ፍቅር ምናምን እኮ መጽሐፍ ቅዱስ ውስጥ እየቀረ ይመስለኛል። ፍቅርንም የሚለውን ሰይጣን ጥብልል አድርጎት ሌላ አይነት እውቀት ስለጨመረበት ብዙ ሰው ወዳት አለው። ግን እኔ እኮ I just go around and sleep with another person እሷም እንደዚህ ትላለች ማለት እኔ እኮ ልቤ እሱ ጋር ነው ያለው መቀመጫ እንጂ ልዛቆጆ አምተ ልጊው። በጣም በርካታ ሰው ልጆች 4-3 ልጆች አስቀምጦ ባል የሆነ ቦታ ይሄዳል። ሚስቶችም ደግሞ እንደዛ ያደርጋል። ስጋ ደግሞ የሚፈልገው በዋናነት ይሄ ነው። ስለ ገንዘብ መመካት የአይን አምሮት ነው። it's all about satisfying yourself ነው። ስለዚህ በዚህ ጽንፍ ወገኖቼ ያ የዳቢሎስ ዓለም ይህንን ከአምላክ የመጣውን ክቡር ነገር እያበላሸብን ይገኛል። እንንቃሉ እያልኳቸው ያለው። ሁለተኛውና ደግሞ ትውልድን በፒንሳ የሆነ ነገር እንደምታጣሙት አስተሳሰቡን፣ እምነቱን፣ ዓላማውን፣ ካልቸሩን፣ ማነሩን፣ ኖርሙን የሚያጣመምበት ደግሞ ወገኖቼ ኪውሬትድ የሆነ አርቲፊሻል የሆነ ነግሬያቸዋለሁ ኤግዚቢሽን የሆነ ፋሽን ሾው የሆነ የፍቅር ግንኙነትን በትምህርት ጥቅስ ውስጥ ወገኖቼ ከዛም አልፎ ተርፎ ደግሞ ልጅቷን ያንተ የምታደርግባቸውን ድግሶች ይጨምር። አሁን እኛ ጋር ድግሱ በስቷል፣ አልዋሻችሁም ወገኖቼ በስቷል። ለማግባት ፕላን ያላችሁ ሰዎች በጣም በቃ ከገጠር ያምጡ ለቤተሰቦች ማታስቸገር። ስለዚህ እንደነዚህ አይነት ወገኖቼ ማህበረሰቡ ላይ ብር አለኝ። በነገራችን ላይ ምንም ብላክ ኤንድ ዋይት አድርገን ስናወራው ምንም ሳናወሳስበው ግራጫዊ መልክ ሳንሰጠው ከተነጋገርን ሰዎች የሆነን ነገር እንደገዙ እንዳደረጉ ለሚስታቸው የሆነ ነገር እንዳደረጉ ቪዲዮ ካልተቀረጸ እኮ ወገኖች አይ ማስታወሻ ምናምን ሆኖ እንዲቀመጥ እኮ ነው ሶሻል ሚዲያ ላይ የምናስቀምጠው አይደለም። ማስታወሻ እንዲሆን አይደለም። ምናልባት አንቺ አትወቂው እንጂ ፖስት የምታደርጊው ሰውዬ ዳቢሎስ አንተ ማስታወሻ እንደምታዘጋጅ ያሳምንና የወጣቱን ጭንቅላት ማሰሻ ያደርገዋል። ስለዚህ ወጣቱ አንተን ተመልክቶ ዲፕ የሆነ ሪዘንትመንት ውስጥ ይገባል፣ ኤንዛይቲ ውስጥ ይገባል። ይሄ ወገኖቼ ሪላቲቭ ዲፕሪቬሽን የሚባል አለ። በቃ እመቃ ያንተን ህይወት ተመልክቶ የራሱን ህይወት የሚጠላ አንተም ደግሞ አምላክ እንደረዳህ ምናምን ስለሆነ የምትናገረው እሱን አምላክ እንደማይረዳው ብዙ ጊዜ ነግራችኋለሁ። እውነታ ስለሆነ እግዚአብሔር የለም ብሎ ማመን እኮ አንድ ነገር ነው። እግዚአብሔር አለ ግን እኔን አይወደኝም ብለህ ማመን ደግሞ ጥልቀት ያለው መጥፋት። ስለዚህ የአምላክንም ፍቅር ከወጣቱ ጭንቅላት ውስጥ ካስወጣው በኋላ እንዴ
አንተ ከማን አንሰ ነው? እጅ አለ እግር አለ ምናምን። ሰው ሁሉ የሆነ መልካም መንገድ ተጠቅሞ ይመስላል እንዴ መላ የሚያገኝ? ስለዚህ በባሌም በቦሌም አይደል ብዙ ዘፈኖች እየወጡ ነው ካሁን። በባሌም በቦሌም ብለህ አግኝ ገንዘብ። አንተ ከማን ታንሳለ? በልተፍተፍ አልገጠመም። እሺ ይሄ እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው። ስለዚህ ወገኖቼ ወጣቱ አሁን ኤኒ መንገድ ይጠቀማል ቱ ጌት ማኒ። በዚህ ምክንያት ዴስፐሬሽን ኦፍ መኒ የወጣቱ ጭንቅላት ውስጥ እንዲሁም ደግሞ ኮራፕሽንን ዳቢሎስ ዳውንሎድ ያደርግብናል ማለት ነው። አያችሁ፣ ለዛ ነው ቃል እግዚአብሔር ላይ አንድ መሰረታዊ ነገር ይናገራል። ገንዘብን መውደድ የክፋት ሁሉ ስር ነውና ይላል። ይላችሁ የክፋት ሁሉ ስር ጋር አንተን ሳጥናኤል ማምጣት ከፈለገ ገንዘብ እንድትወድ ነው የሚያደርግ። ገንዘብ የሚጠላል እንዲ ይሆናታል ወገኖች። ገንዘብን በመውደድና ገንዘብን በመጠቀም መካከል ትልቅ ልዩነት ነው። ታዲያ ይሄ ቃል ሲናገር ወገኖች የገንዘብን መውደድ የክፋት ሁሉ ስር ነው ካለ በኋላ አንዳንዶች ይህንን ሲመኙ አለ። አንዳንዶች ይህንን ሲመኙ ምንን? ገንዘብን ሲመኙ። ለመመኘት ደግሞ አስቀድመን ማየት አለብን። ዛስዋይ ወገኖች የምንመለከታቸው ቪዲዮዎች ምኞትን ውስጣችን አስገብተዋል። ምኞቱ ደግሞ ኃጢአትን እየወለደ ነው። ኃጢአት ነገ ሞትን ሳይወልድ በፊት መንቃት ካለብን እባካችሁ እንንቃ እያልኩኝ እየጮኩ ያለሁት። ሲመኙ አለ ከሃይማኖት ስተው ርቀው በብዙ ስቃይ ራሳቸውን ወጉ ይለናል። ማወራችሁ አንደኛ የጳውሎስ መልእክት ወደ ጢሞቴዎስ በ6ኛው ምዕራፍ በ10ኛው ቁጥር ላይ ያለውን ቃል ይህንን ነው እያልኳቸው ያለሁት ወገኖች። በብዙ ስቃይ ራሱን የወጋ ብዙ ወጣት እኮ ነው ያለው። እውነቴን ነው የምላቸው ወንድሞቼ እናቶቼ። በብዙ ስቃይ ራሱን ሲወጋ ሳጥናኤል ፖፕኮርን እየበላ የሆነ ሰው ፊልምን ኢንጆይ እንደሚያደርገው የራስህን ህይወት በራስህ እጅ እያስጠፋ በምኞቶች በምታየው ነገር እየገባ የቱ ጋር እንኳን ምን እንደተበላሸ የማናቅ ብዙ ወጣቶች በስተናል። አምላክ እውቀትን ይጨምርልን። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።